ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሮብ ግንቦት 22 2017 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የቅዱስ ሲኖዶስ ጽሕፈት ቤት በርክበ ካህናት የሶስት ብፁዓን አባቶች አስተምሮትን በተመለከተ ውሳኔ ማሳለፉን የእያንዳንዱ ኢትዮጵያዊ የውጭ ዕዳ $575 ደረሰ በሚል የተሰራጨው ዘገባ የተሳሳተ ነው ሲል የገንዘብ ሚኒስቴር ማስታወቁን እንዲሁም የደርግ መንግስት ወድቆ ኢህአዴግ ስልጣኑን የተቆጣጠረበት ግንቦት 20 ቀን በትግራይ ክልል መከበሩን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የቅዱስ ሲኖዶስ ጽሕፈት ቤት በርክበ ካህናት የሶስት ብፁዓን አባቶች አስተምሮትን በተመለከተ ውሳኔ አሳለፈ። የቅዱስ ሲኖዶስ ጽሕፈት ቤት በርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ ግንቦት 19 ቀን 2017 ዓ.ም የመጨረሻ የጉባኤ ውሎ አስመልክቶ የብፁዓን አባቶች አስተምሮ በተመለከተ ቋሚ ሲኖዶስ ውሳኔ መሰረት የሊቃውንት ጉባኤ በሶስት ብፁዓን አባቶች በተላለፉ ትምህርቶች ላይ ያቀረበውን የስህተት ትምህርት የሚያሳይ አስተያየትና የውሳኔ ሐሳብ ቀርቧል። ምልአተ ጉባኤውም የሶስቱን አባቶች አስተያየት አዳምጦ ውሳኔዎችን ማሳለፉን አስታውቋል። በሶስቱ ብፁዓን አባቶች ማለትም ብፁዕ አቡነ ፊልጶስ፣ ብፁዕ አቡነ በርናባስና ብፁዕ አቡነ ገብርኤል ጥፋታቸውን አምነው በቅዱስ ሲኖዶስ ፊት ቀርበው ይቅርታ በመጠየቅ ያስታወቀው የቤተ ክርስቲያኗ መረጃ በሊቃውንት ጉባኤ በቀረበው ትምህርት እውነተኛ የቅድስት ቤተ ክርስቲያን አስተምሮ መሆኑን የሚያምኑና የሚያስተምሩ መሆኑን በመግለጽ ለተፈጠረው ስህተት ይቅርታ መጠየቃቸውንም አክሏል። የቅዱስ ሲኖዶስ ምልአተ ጉባኤ ይቅርታቸውን በመቀበል ያስተላለፉትን የስህተት ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ስርጭት አገልግሎት ድርጅት ቀርበው በቅዱስ ሲኖዶስ ፊት የሰጡትን የእምነት ክህደት ቃል አስተምሯቸውን አርመውና አስተካክለው እንዲያስተላልፉ መመሪያ ሰጥቷል። ቅዱስ ሲኖዶስ በዚህ ዕለት የተመለከተው ሌላኛው አጀንዳ ለረጅም ዘመን ቤተክርስቲያንን ያገለገሉ ብፁዓን አባቶችን የተመለከተ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አማካኝነት በኤጲስቆጶስነት ተሹመውና በየአህጉረ ስብከቱ ተመድበው ለረጅም ዘመን ደከመኝ ሰለቸኝ ሳሉ የእድሜ ልክ አገልግሎት የሰጡ ብፁዓን ሊቃነ ጳጳሳት የሚታይና የሚታወስ ዕውቅና እንዲሰጣቸው ወስኗል። በተመሳሳይ በጉባኤው በቀጣይ በመንበረ ፓትርያርክ ጠቅላይ ቤተ ክህነትና በሀገረ ስብከቱ ሊቀ ጳጳስ ከስራ አስኪያጅ ጀምሮ የዋና ክፍል ኃላፊዎች የሚያገለግሉ ኃላፊዎች የተሾሙ ሲሆን ተሿሚዎቹም የአፈጻጸም ጉድለት የሌለባቸው በቂ የትምህርት ዝግጅትና የስራ ልምድ ያላቸው ምስጉን ሰራተኞች መሆናቸውም ተገልጿል። የእያንዳንዱ ኢትዮጵያዊ የውጭ ዕዳ $575 ደረሰ በሚል የተሰራጨው ዘገባ የተሳሳተ ነው ሲል የገንዘብ ሚኒስቴር አስታወቀ። ባሳለፍነው እሁድ ግንቦት 17 ቀን 2017 ሪፖርተር ጋዜጣ እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን $575 መድረሱ ተነገረ በሚል ርዕስ ይዞት የወጣው ዘገባ የተሳሳተ ነው ሲል የገንዘብ ሚኒስቴር አስታውቋል። ሚኒስቴሩ ጉዳዩን አስመልክቶ ባወጣው መግለጫ ጋዜጣው ያወጣው ትንተና አውዱን ያልጠበቀና የተሳሳተ አረዳድ የሚሰጥ እንደሆነ ለመረዳት መቻሉን ገልጿል። በዚህ ምክንያት ይህንን መግለጫ ማውጣት አስፈላጊ መሆኑን መስሪያ ቤቱ አስታውቋል። የኢትዮጵያ ኢኮኖሚክስ ማህበር ያወጣው ሪፖርት በማጣቀስ የተሰራው ዘገባ ኢትዮጵያ እስከ ፈረንጆቹ 2023 ድረስ ያለባት የብድር መጠን $62.5 ቢሊዮን መድረሱን በተመለከተ የቀረበው ሐሳብ ኢትዮጵያ ያለባት የውጭና የሀገር ውስጥ የብድር መጠን ተለይቶ መቅረብ ነበረበት ብሏል። አክሎም በ2024 መጨረሻ ድረስ ኢትዮጵያ ያለባት የውጭ የብድር መጠን የመንግስት ልማት ድርጅቶችን ጨምሮ $31.6 ቢሊዮን የአሜሪካን ዶላር ነው ተብሏል። የኢትዮጵያ የውጭ ብድር በተመለከተ ማብራሪያ የሰጠው መግለጫው የኢትዮጵያ የውጭ ብድር ሙሉ ለሙሉ በሚባል ደረጃ የተጠራቀመ ውርስ ዕዳ ነው ብለዋል። ያለው የዕዳ ጫና በዚህ ምክንያት የተባባሰ ነው ያለው ሚኒስቴሩ ላለፉት 7 ዓመታት ይህንን ውዝፍ ዕዳ ያስከተለውን የክፍያ ጫና ለመቀነስ በርካታ ስራዎች ሲሰሩ ነበር ብለዋል። ባለፉት ዓመታት መንግስት ምንም የውጭ የንግድ ብድር አልወሰደም ያለው የፋይናንስ ሚኒስቴር በአብዛኛው የውጭ ብድር ከዓለም አቀፍ የልማት አጋሮችና ከመንግስታት ከሚገኙ ብድሮች በመሆናቸው ዝቅተኛ ወለድ የሚታሰብባቸው በመሆናቸው የብድር ጫናን የሚያስከትሉ ናቸው ብለዋል። የነፍስ ወከፍ ዕዳ እንደ መመዘኛ ሪፖርቱ እንደሚጠቅሰው የፐብሊክ ፋይናንስ አቅምን ለመመዘን የማያስችል የዕዳ ጫናን የማያመላክትና ዘገባውን ስሜት ቀስቃሽ ከማድረግ ውጪ አግባብነት የሌለው ነው ብሏል። የደርግ መንግስት ወድቆ ኢህአዴግ ስልጣኑን የተቆጣጠረበት ግንቦት 20 ቀን በትግራይ ክልል እየተከበረ ይገኛል። የደርግ መንግስት ወድቆ ኢህአዴግ ስልጣኑን የተቆጣጠረበት ግንቦት 20
ካለፉት 7 ዓመታት በፊት ለ10 ዓመታት በድምቀት ሲከበር ቆይቷል። ዛሬ ለ34ኛ ጊዜ የሚታወሰው የደርግ መንግስት የወደቀበት ግንቦት 20 በዓል ሲከበርም ስራና ትምህርት ዝግ ይሆኑ የነበር ሲሆን ነገር ግን አሁን በሂደት ላይ ያለው የህዝብ በዓላትና የእረፍት ቀንን ለመወሰን የወጣ አዋጅ ከጸደቀ በኋላ በዓሉ ተከብሮ እንደማይውል ተደንግጓል። አዋጁን ተከትሎም ከትግራይ ክልል ውጪ ባሉ የሀገሪቷ ክፍሎች የዛሬው ቀን ሳይከበር ውሏል። በዓሉ በዋናነት በትግራይ ክልል የተለያዩ ከተሞች እየተከበረ የሚገኝ ሲሆን በክልሉ የሚንቀሳቀሱ ተቋማትም የእንኳን አደረሳችሁ መልእክታቸውን እያስተላለፉ ይገኛሉ። በዓሉን በዋናነት የክልሉ ጊዜያዊ አስተዳደርና በምርጫ ቦርድ ከፓርቲነት የተሰረዘው ህወሓት በበላይነት አስተባብረውታል። ይህንን ክብረ በዓልም ተከትሎ በክልሉ በሚገኙ በርካታ የመንግስት መስሪያ ቤቶች ሰራተኞች ስራ እንዳልገቡም ለአባይ ቴሌቪዥን አስተያየታቸውን የሰጡ የመቀሌ ከተማ ነዋሪዎች ተናግረዋል። ባሳለፍነው ዓመት በመላ ሀገሪቷ ታስቦ የዋለው በዓሉ የህዝብ በዓላትንና የእረፍት ቀንን ለመወሰን የወጣ አዋጅ አለመጽደቁን ተከትሎ ውዝግብ ፈጥሮ እንደነበር ይታወሳል። አዋጁ በልማድ ሲከበር የቆየውን ግንቦት 20 ብሔራዊ በዓልነቱን በማስቀረት መከበር መሰረዙም ይታወሳል። ግንቦት 20ን በማስመልከት የአሜሪካ የስቴት ዲፓርትመንት ባወጣው መግለጫ በአሜሪካ መንግስት ስም እንኳን አደረሳችሁ ብሏል። የስቴት ዲፓርትመንት መግለጫ ዩናይትድ ስቴትስ ከ100 ዓመት በላይ የቆየውን የኢትዮጵያና የአሜሪካ ግንኙነትን በቀጣይም እንደምታስጠብቅ ገልጿል። የውሃና ኢነርጂ ሚኒስቴር የመጠጥ ውሃ ችግርን ለመፍታት ብድር መጠየቅ እንደሚያስፈልግ አስታወቀ። የህዝብ ተወካዮች ምክር ቤት ትላንት ባካሄደው መደበኛ ስብሰባ ላይ የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ኢተፋ ከፓርላማ አባላት ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ለሚኒስትሩ ከቀረቡ ጥያቄዎች መካከል የንጹህ መጠጥ ውሃ አቅርቦት ተነስቷል። በአማራ ክልል ከሚገኘው ሰሜን ወሎ ዞን ቡግና ወረዳ የተመረጡት የብልጽግና ፓርቲዋ ቅድስት አርአያ አካባቢያቸው ከፍተኛ የሆነ የውሃ ችግር ያለበት መሆኑን ተናግረዋል። ህፃናት፣ ሴቶችና ወጣቶች ውሃ ፍለጋ ረጅም ሰዓት የሚንከራተቱበት፣ የትምህርት ስርዓታቸውን የሚያጠፉበት፣ ለከፍተኛ እንግልት እየተዳረጉበት መሆኑን አስረድተዋል። ከጎንደር ዙሪያ እንፍራዝ ምርጫ ክልል ገዢው ፓርቲን ወክለው ፓርላማውን የተቀላቀሉት ተስፋነሽ ተፈራም እንደዚሁ በአካባቢያቸው ያለውን የመጠጥ ውሃ ችግር አንስተዋል። ጎንደር ከተማ ከፍተኛ የመጠጥ ውሃ ችግር ያለበት መሆኑን ጠቁመው ህዝቦቿ ውሃ እየተጠሙ ነው ሲሉ የችግሩን አሳሳቢነት አስረድተዋል። በገጠር ያለውን የንጹህ መጠጥ ውሃ ሽፋን በጣም አነስተኛ ሲሉ የገለጹት ተስፋነሽ የተወከሉበት የማክሰኝት እንፍራንስ ህዝቦች ጣና ዳር ተቀምጠው ውሃ እየተጠሙ ነው ሲሉ አጽንኦት ሰጥተዋል። የኦሮሚያ ክልል የሻሸመኔ ከተማ የብልጽግና ፓርቲ የፓርላማ ተወካይ አቶ ወጌ ቁፋ በበኩላቸው የመረጣቸው ህዝብ ከውሃ ተደራሽነት አኳያ በቂና ዘላቂ ድጋፍ ባለመገኘቱ ለችግር መጋለጡን ተናግረዋል። ለፓርላማ አባላቱ ጥያቄዎች ምላሽ የሰጡት የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ኢተፋ በሻሸመኔ ከተማ ከፍተኛ የመጠጥ ውሃ ችግር እንዳላምነው ሻሸመኔን ኢትዮጵያ ውስጥ ካሉ ከተሞች በጣም ትልቅ የውሃ ችግር እንዳለባት ገልጸዋል። ችግሩን ለመፍታትም ብድር መጠየቅ እንደሚያስፈልግም ተናግረዋል። አሜሪካ ኤምባሲዎቿ የተማሪዎች የቪዛ ቀጠሮ እንዳይሰጡ አዘዘች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በውጭ ሀገሮች የሚገኙ ኤምባሲዎች የተማሪዎች የቪዛ ቀጠሮ እንዳይሰጡ አዘዋል። የአመልካቾችን የማህበራዊ ሚዲያ ገጾች የማጣራት ሂደት ለማስፋት በዝግጅት ላይ እንዳለ ያስተዋወቀው አስተዳደሩ ለተማሪዎች የቪዛ ቀጠሮ እንዳይሰጥ በጊዜያዊነት አግዷል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ መልእክት በሰፈረበት ለዲፕሎማቲክ ማህበረሰቡ በተላከ ማስታወሻ ላይ እገዳው ተጨማሪ መመሪያ እስኪወጣ ድረስ ይቆያል ተብሏል። አስተዳደሩ የተማሪዎች አመልካቾች የማህበራዊ ሚዲያ ገጾችን የማጣራት ስራ አጠናክሮ የሚሰራ ሲሆን ይህም በኤምባሲዎችና በቆንስላ ጽሕፈት ቤቶች ላይ ትልቅ አንድምታ እንደሚኖረውም ተገልጿል። ትራምፕ የግራውን ርዕዮተ ዓለም እየተከተሉ ናቸው ካሏቸው ታዋቂ የአሜሪካ ዩኒቨርሲቲዎች ጋር ውዝግብ ውስጥ መግባታቸውን ተከትሎ የተወሰነ ውሳኔ ነው። የቢቢሲ የአሜሪካ ጋር ሲቢኤስ ኒውስ ተመለከትኩት ባለው የመንግስት የውጭ ጉዳይ መስሪያ ቤት ማስታወሻ ቀጠሮች ላልተሰጣቸው አመልካቾች ተማሪዎች አዲስ ቀጠሮ እንዳይያዝላቸው ነገር ግን ቀጠሮ የተሰጣቸው ተማሪዎች ግን በዚያው መሰረት እንዲስተናገዱ ይላል ብሏል። በተጨማሪም የውጭ ጉዳይ መስሪያ ቤቶች ሁሉም የተማሪ ቪዛ አመልካቾች የማህበራዊ ሚዲያ ገጾቻቸው እንዲጣራና እንዲፈተሽ የሚያደርግ ዝግጅት እያደረገ እንደሆነም ይጠቀሳል ሲል ገልጿል። ከዚህ ቀደም በአሜሪካ ትምህርታቸውን ለመማር የሚፈልጉ የውጭ ሀገር ተማሪዎች ቪዛ ከመሰጠቱ በፊት በሀገራቸው በሚገኝ የአሜሪካ ኤምባሲዎች ቃለ መጠይቆችን ማድረግ ይጠበቅባቸው ነበር።
የውጭ ሀገር ተማሪዎቹ ለትምህርት ከፍተኛውን ክፍያ ስለሚያደርጉ ተቋማቱ ከፍተኛውን ገበያቸውን የሚያገኙት በዚህ መልኩ ነበር። ወደ ሀገራችን የሚመጡ ተማሪዎች እነማን እንደሆኑ የማጣራት ሂደቱን በቁም ነገር የምንወስደውና ያንን ማድረጋችንን እንቀጥላለን ሲሉ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ታሚ ብሩስ ለጋዜጠኞች ተናግረዋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ግንቦት 20 2017 የቀኑ የመረጃ ሰዓታችን ይህን ይመስል ነበር። አብራችሁ ስለነበራችሁ ያመሰግነን። በያላችሁበት መልካም ጊዜ ይሁንላችሁ።